እኔ አላነሳም ስሟን አታንሳን ያለችኝ አላነሳም ምን እኔ ግን በዚህ ልክ እኔ እንደዚህ መሰቃየት እኔ ብቻ አላቅ ካምንቴ ሁሉም ነገር በዚህ በቃል ብያስበው አታልቅስ አንተ ደግሞ የምፈልገው ዋናው ታርጌቴ እነሱ ፊት ለፊት ቃል እንዲገባ ነበር ቃል ገብቶልኛል ማንም ደግሞ በእናቱ ስም ነው የሚዋሽ የለም እኮ አስገኝ ካሁን በኋላ በሱ ህይወት መምጣት አልፈልግም አሁንም ደግሞ ምናልባት ሰው ነው ለኪዞት ብራብ እንዲመለስ ይችላል አሁንም ግን ያው ከዚህ ከፋ ሊመጣ ይችላል እንጂ ከዚህ ያነሰ ሊመጣ የሚችልበት ምንም ነገር የለም ይወደደው ሊያገኛል ማለት አይደለም ቤተሰብ ሰላም ቤተሰብ እንዴት ናችሁ እኛ አለን እግዚአብሔር ይመስገን ያው ደና መሆን ከተባለ ይሄ አሁን ያለንበት ጉዳይ ምንቴም ትላንት የደረሰበትን ነገር እንግዲህ አይታችኋል ከባድ ነገር ነው የደረሰበት ይሁን የግድያ ሙከራ ይሄ በወንጀልም ያስጠይቃል ሄመን ለምን እንደዛ አይነት ስህተት እንደሰራች አላቅም በመነጋገር መታመን አይነት ሴት ናት ብዬ ነበር ማስበው ያደረገችው ነገር ግን በጣም ስህተትና ይሄ በጣም ከአንድ ሴት የሚጠበቅ ነገር አይደለም በጣም ኃይለኛ ባህሪ ነው ያላት ልጅቷ ትላንት የደረሰበት የተመታውን ነገር በቪዲዮ ተቀርጾ መጫኑ ምናምን አግባብ አልነበረም ያደረገችው ነገር ስህተት ነው ያንን ነገር ደግሞ የመንጋ መደወል ካለብንም አሁን እዚህ ጋር መደወልም እንችላለን ልጁን ለምን እንደዚህ እንዳደረገች ያለበት ሁኔታም በጣም ከባድ ነው ምንቴ እስቲ ቤተሰብም ሰላም በለና ሰላም ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ያው እየተፈጠረ ያለውን ነገር እያያችሁ ነው እጄን ነው ግን በጣም የተመታው ነው ወይስ ፊቴን እያየው ምን እንዳስመሰለ ብቻ ቤት እኔ ምን እንደምላችሁ አላቅም እንደዚህ እስከማድረግ ደረጃ ያስደረሳት ነገር ይሁሉ ሃይሚን ወደድኩ አፈቀርኩ ማለቱ ይመስለኛል አይደል ይሄን እንዲያስቆጣት ያደረገው ነገር አፈቀርኩ ወደድኩ ማለቱ ብቻ አይመስለኝም ሌላ ኬዝ ይኖራታል ልጅቷም አላቅም ምንቴንም እየሰማችሁት ነው በቃ ይቅርታዬን ተቀበሉኝ እያለ ነው ኦዲየንስ ይቅርታ ለመጠየቅ እዚህ ጋር ተገኝቷል በጠዋት ወጣን ነው እዚህ ጋር ቁጭ ያልነው ቤተሰብም ይቅርታ ለማለት እናንተም ደግሞ ይቅርታ ልባችሁን አሳዩት በቃ ምክንያቱም በቃ አንድ ሰው ሊያጠፋ ይችላል በዛ ላይ ደግሞ ወደድኩ ብሎ ነው የመጣው ሰው ጠልቶም ሊመጣ ይችላል የጠላ ሰው ደግሞ እንዴት ሊሆን ነው በቃ የወደደ ሰው እንደዚህ ከሆነ የጠላ ሰው ደግሞ እንዴት ይታረጉ ነው እቀማለው ከብሩክም አስጥላታለው አይነት ኬዝም አይደለም የተፈጠረው እንደዛ ማለት ፈልጌ አይደለም እኔ ሁለቱ እንዲለያዩ ፈልጌ አይደለም የወደደው ሊያገኛል ማለት አይደለም ቤተሰብ እኔ አቃለው አመጣጤ ደስ አይልም የሰው ነው ወድጃለሁ ብዬ መጣሁት ግን ይሄ ፍቅር ነው በቃ እኔ ወደድኳት ነው በቃ ስለወደድኳት አገኛታለሁ ማለት ደግሞ አይደለም እሷ አሁን ላይ ያለችበት ነገር ያስደስታታል እየተደሰተችም ነው ያንን ነው የምፈልገው እኔ ግን በዚህ ልክ እኔ እንደዚህ መሰቃየት እኔ ብቻ አላቅ ካምንቴ ሁሉም ነገር በዚህ በቃል ብያስበው አታልቅስ አንተ ደግሞ ሁሉም ነገር ለምን ምንድነው ጥፋቴ ወደ ኋላ መለስ ብለ ቪዲዮቼን እንኳን ይስኪ ምንድነው ያጠፋሁት እኔ ሁሌም ካጠገብ ነኝ የደረሰብን ነገር ከጀርባ እኔ ምናልባት አቃለሁ ምናልባት እናንተ ደግሞ ማየት ያለባችሁ ነገር ቪዲዮውን እስቲ መለስ ብላችሁ ይትኳላ ያለው ምናልባት ከዚህ በፊት የተደረገው ነገር ምንቴ ማንንም በዚህ ልክ ዋጋ የሚከፍል የለም እውነቱን ስነግራችሁ ለፍቅር የተከፈለ ዋጋ ነው ያ ማለት ደግሞ በቃ ይሄ የሆነ ሰው በቃ ሊወድ ይችላል እኮ ሊያፈቅር ይችላል ያን ሰው ደግሞ ያገኘዋል ማለት አይደለም ብቻ እንደምንም ብለን ትሪት አድርገን ያን ልጅ የራሱን የሆነ የፍቅር ግንኙነት የራሱን የሆነ ህይወት እንዲጀምር ሰፖርት ማድረግ ነው ያለብን ብዬ አምናለሁ እንጂ ያን ያክል ጭካኔ ውስጥ መግባት አያስፈልግም ፍቅሩን በስተክል እንዲገልጽ እና ደግሞ ማግኘት የማይችለውን ሰው እንደተመኘ ምናምን ቀስ ባለ እንትን መንገር ይቻላል እንጂ እንደዚህ ጠንከር ባለ መጥፎ ቃላት መጥፎ ንግግር መጥፎ ድርጊት ይሄ የግድያ ሙከራ እስከ ማድረግ ደረጃ ያደረሳት ምን እንደሆነ አላውቅም እንቴ ግን ከዚህ በኋላ እስከ ዛሬም እኔም ሄመንም እዚህ የደረሰችበት ምክንያት አንተ አሁንም የሃይሚን ስም አትጥራ ብላ ደጋግመ በመጥራት ይመስለኛል ስለዚህ
ከዚህ በኋላ የሀይሚን ነገር እንግዲህ እንዴት እንደምታረጋው አላውቅም። እኛ ብለንህ ስላላቆምክ አንተ ደግሞ በቃ ውስጥ ነግሮ ደግሞ ከዚህ በኋላ ምናልባት ብታቆም ብዬ አስባለሁ። ፍላጎትም ከዚህ በኋላ ያ ይሆናል ብዬ አስባለሁ። ምናልባት አንተ ምን እንደምታስብ አላውቅም። እኔ አላነሳም፣ ስሟን አታንሳ ነው ያለችኝ። አላነሳም። ምን በዚህ ልክ መውደድ እኔ በዚህ ልክ ከሆነ እንደዚህ የሚያደርስ ከሆነ ይሄን ሁሉ ጉዳት የሚያደርስ ከሆነ እኔ ወደድኩ ነው ያልኩት። ቢኒ እኮ ነው ያው ሰው በብዙ ነገር ይመጣል። ቅድም እንዳልከው እኔ ስለወደድኳት አገኛታለሁ ወይም ብሩክና ሀይሚን ለይቼ ከራሴ አድርጋታለሁ የራሴ አድርጋታለሁ ማለት አይደለም። ቤተሰቦች እኔ ለእናንተ የምነግራችሁ ነገር አጥፍቻለሁ፣ ይቅርታዬን ተቀበሉኝ። ይቅርታ ትልቅነት ነው። ይቅርታዬን ተቀበሉኝ፣ አጥፍቻለሁ። እና እኔ ደግሞ የሁሉ አንገቴንም እየደፋ ያለሁት የሁሉ ነገር እየደረሰብኝ ያለው ለፍቅር ስል ነው። እወዳታለሁ ነው ያልኩት። እና በዙሪያ ብዙ ሰዎች አሉ፣ ጓደኞችም አሉኝ። እኔ በጣም ብዙ ሰው አለኝ በዙሪያ። ግን አንገቴን ደፍቼ እኔ በቃ ለፍቅር ስል ነው። እኔ ስለወደድኳት ነው። የምትወደድም አይነት ሴት ነች እና ስለወደድኳት አገኛታለሁ ማለት አይደለም። ብቻ እኔ ሁሉ ነገር ለምን እንደተፈለገ አላውቅም። እኔ ማታ ማዘር በጣም ነው የተጨነቀችው። ቢኒ አልተኛችም። ማዘር እግሬ አብጦ እግሬን እያሸችኝ በሞቀዋ እያሸችኝ ነው ያደረችው እግሬ። ያ ሁሉ ነገር እስኪደርስብኝ ድረስ እኔ ወደድኩ ነው ያልኩት አይደል። ልጅቷን በክፋት አይደለም ያዩዋት። እኔ በክፉ ያየን ሰው እንዴት ሊሆን ነው? እኔ ወደድኩ ያለ ሰው እንደዚህ ከሆነ በጣም እየገረመኝ ያለው ነገር እኔ ግን የእናንተን በቃ ኃይላችሁን አይቻለሁ። ኦዲየንሱን የእናንተን ይሄ ለነሱ ያላችሁን ፍቅር ምንቴም ቢሆን ያንን የተረዳው ብዬ አስባለሁ። የነሱን ምናልባት ጨረቃ ፋሚሊ ነው ስማቸው እና ከጨረቃ ፋሚሊ ምናልባት እኛም ወደፊት የእናንተ ቤተሰቦች እንሆን ይሆናል፣ አናቅም። ማለት በመጥፎ አመጣጥ መጥቶ ይሆናል ምንቴ። ግን ለነ ሀይሚና ለነ ብሩክ የምታሳዩትን ፍቅር ምናልባት ለወደፊት ለምንቴ የምታሳዩት ትችላላችሁ። ያ ማለት ይቅርታ አድርጉልኝ በድያለሁ እስከዛሬ አጥፍቻለሁ እያለ ስለሆነ ያንን ይቅርታ ትቀበሉታላችሁ ብዬ አስባለሁ። ምክንያቱም የሀይሚን መጥፎ የሀይሚን ክፉ የማያስብ ልጅ ከሆነ ምናልባት ወደፊት ደግሞ ለሀይሚ የሚከላከልላት አይነት ልጅ ሊሆን ይችላል። ቡታጀራ ላይ ባለው ነገር ለወደፊት የሆነ ነገር እንዳይደርስባት ሊያደርግ ይችላል። ምክንያቱም ያው በቃ ታውቃላችሁ እዚህ አካባቢ ለሀይሚ ይቀርባታል። ለሀይሚም ለብሩክም በትንሹም ቢሆን ስለሚቀርብ ለወደፊት ይከላከልላታል ብዬ አስባለሁ። ምን ትላለህ በዚህ? አሁን ወደፊት እኔ ብዙ ነገር አድርጌ ሊሆን ይችላል፣ ብዙ ነገር አጥፍቼ ሊሆን ይችላል፣ አመጣጤም ልክ ላይሆን ይችላል። ቢኒ ኦዲየንሱም ጭምር ማለት ልክ አይደለም በቃ አመጣጤ። ግን እኔ የብሩኬና የሀይሚን መለያት አልፈልግም። አንድ ላይ አብረው ነው እንዳያቸው የምፈልገው። እኔም ግን በቃ እኔ ወደድኩኝ በቃ ብቻ አላቅም። እኔ ፍቅር ነው እኔ እንደዚህ እያደረገኝ ያለው ፍቅር ነው ቤተሰብ። እና በጣም ይቅርታ ሁላችሁንም እኔ ያስቀየምኳችሁ የጨረቃ ፋሚሊንም በተለይ ማለት አስቀይሜያታለሁ ብዬ ያሰብኩት አይሚን ነው። አይሚንም ይቅርታ መጠየቅ ፈልጋለሁ። እኔ ሁሉ ነገር የደረሰብኝ ለሷ ስል ነው፣ ስለወደድኳት ነው። ቢኒ ሰው በብዙ ነገር ይመጣል። ቅድም እንዳልከው ገብቷል። ጠላት ሆኖ የሚመጣ ስንት ሰው አለ። እኔ ግን ስለወደድኳት ደግሞ አገኛታለሁ ማለት አይደለም ቤተሰብ። እና በጣም ይቅርታ። እኔ ወገቤ እግሬ ያው ሁሉ እስኪያደርጉኝ ድረስ ቪዲዮን አይቼው እውነት በጣም እኔ ጭካኔ በዚህ ልክ እኔ ሰው ሲጨክን ያየሁት ትላንትና ነውና ያደረሳችሁበት ነገር እናንተ ራሱ ይቅርታ የምትጠይቁበት አይነት ቪዲዮ ሆናል ብዬ አስባለሁ። ሄመን ይቅርታ ትጠይቀዋለሽ ብዬ አስባለሁ። ያደረሽበት ልጁ ላይ የሆነ ለወደፊት ራሱ እድሜ ልኩን የማይለቀው አይነት ጉዳትም ሊሆን ይችላል። ምክንያቱም ወገብ ላይ እግር ላይ የሚመጣ ጉዳት ምናልባት እናውቀዋለን። ይሄ ዘላቂ የሆነ ጉዳት ሊሆን ይችላል። እና ቤተሰቦች እኔ ደግሞ ልላችሁ የምፈልገው ነገር እንደ ጓደኛ ይሄ ልጅ ይቅርታ እየጠየቀ ነው። ይቅርታ ደግሞ መቀበል ግዴታ አለባችሁ ብዬ አምናለሁ። ምክንያቱም ይቅርታ ካልተቀበላችሁ ይሄ ልጅ አሁንም ወደ መጥፎ ነገር ነው የምንገፋፋው፣ መጥፎ ነገር እንዳያደርግ ከዚህ በላይ ደግሞ የሆነ ነገር ውስጥ እንዳይገባብን በትንሹም በትልቁም ሁላችንም እንቴን አይተነዋል። ምናልባት ሁላችንም አብዛኛውን ሰው መጥፎ ተመኝቶለት ሊሆን ይችላል።
እንደዚህ በሆነ እንደዚህ ባደረገ ብዙ ክፉ ኮሜንቶች ይኖራሉ። ዛሬ ደግሞ ምንቴ ይቅርታ ሲጠይቅ እናንተ ደግሞ ይቅርታ ልባችሁ ከፍታችሁ ይቅርታ እንደምታደርጉለት ባለሙሉ ተስፋ ነኝ። እኔ ይቅርታ እንደሚያደርጉልህ ምንቴ እኔ አጥፍቻለሁ። እኔ እስካሁን የመጣሁበት መንገድ ሙሉ ልክ አይደለም ቤተሰብ እና በቻላችሁ አቅም እኔ ይቅርታዬን ተቀበሉኝ። ማለት ብዙ አይነት ኮሜንቶች እና ያለው በኮሜንቶቹ እንኳን እኔ ውስጥ ምን ያህል እንደሚሰበር እኔ ነኝ የማውቀው። ገብቷል እና ቤተሰብ አጥፍቻለሁ። ስለ ሁሉም ነገር ይቅርታ፣ እኔ ይቅርታዬን ብቻ ተቀበሉኝ። ብቻ እኔ ምንም ነገር ማለት አልፈልግም፣ ይቅርታ ማለት ነው የምፈልገው። ቢኒ ወደፊት ማለት ዩቲዩብ ላይ ምንቴ ወደፊት መቀጠል እንኳን ብትፈልግ የቤተሰብ አሁን ያንተን ቤተሰብ ይሆናል ብዬ አስባለሁ። በመጥፎ መተህም ቢሆን ቢያቆህም በማይሆን ነገርም ቢሆን ቀርበውክም ቢሆን ወደፊት ግን ጨረቃ ፋሚሊ ከጎን ይሆናል ብዬ አስባለሁ። ምክንያቱም እነሱም የሀይሚ ጠበቃ ናቸው። አንተም ለወደፊት ደግሞ የሀይሚ ጠበቃ የሀይሚና የውቡ ጠበቃ። አሁን የእሷን ክፋት ማየት አልፈልግም። እኔ የሀይሚን ክፋት ማየት አልፈልግም። እነሱ የሚፈልጉት ያ ነው ክፋታቸውን። እስከ ዛሬ ክፉ ነገር አስቤ አይደለም፣ በእሷ ክፋት አስቤ አይደለም ቢኒ። እሱን ደግሞ አንተም ታውቃለህ። ገብቶሃል? እኔ ውስጤ ነው በቃ እኔ ልክ አይደለም። በቃ የሰው ሰውን የወደድኩት በእርግጥ ልክ አይደለም። በተለይ እንደዚህ ሶሻል ሚዲያ ላይ ወጥቶ ስሟን ማጥፋት ሊሆን ይችላል። ግን እነሱ በቃ እያሰቡ ያሉት ስም ማጥፋት እየተደረገ ያለው ነገር ያለ ስሟ ስም እየተሰጣት ነው እያሉ ያሉት። ይቅርታ፣ እኔ ስለ ሁሉም ነገር ዛሬ ይቅርታ ማለት ነው የምፈልገው ቢኒ። ከየትኛውም ጊዜ በላይ ለይቅርታ ነው የመጣሁት። ይቅርታ እንዲቀበሉን ብቻ በቃ። ከይቅርታ በላይ ምንም የለም። ይሄ ልጅ ከይቅርታ በላይ ምንም ሊያረግ አይችልም። ይቅርታ ጠይቆ ወደ ራሱ ይመለሳል አይመለስም ያ ነው። እናንተ ግን ማድረግ የምትችሉት ምንድነው? የይቅርታ ልባችሁን ከፍታችሁ ይቅርታ እንድታደርጉለት የእናንተንም ጥንካሬ እናንተንም እስከዛሬ ለና ሀይሚና ለቡቡ የምታሳዩት ጠበቃነት ይሄ ክፋታቸውን አለመመኘት ያን ነገር እኔ በግሌ እንደ ፋሚሊ እንደ ጨረቃ ፋሚሊ ያውን እነሱ ያሉበት እንትን በጣም ስለወደድኳቸው ነው እንዴ። እኔ በጣም ኦዲየንሶቻቸው በጣም ነው የሚገርሙ። በቃ ቡሩኬና የሚ ኦዲየንስ እኔ በጣም በትልቅነት ነው ያዩት። ማርያም እኔ አልጠበቅኩም። በቃ እንደዚህ አንድነታቸው ደስ ይላል። አንድነታቸው ገብቷል። እኔ ሁሉ ነገር ግን ሲሆን በጣም በቃ በእነሱ ክፋት የመጣው ነው የመሰላቸው። ገብቷል። እኔ ሁለቱን ለመለያየት ተከፍሎክ እንደሆነ ምናምን ብዙ አይነት ነገር ተብሏል። ገብቷል። ብዙ ነገር አልፏል ቢኒ። እኔ ግን ቡሩኬና የሚን ለመለያየት አይደለም እዚህ ጋር የመጣሁት። እኔ ቡሩኬና የሚን እንዲለያዩ ጭራሽ አልፈልግም። ግን ብዙ ነገር ብዬ ሊሆን ይችላል። አሁን ወደ ኋላ ስትመለከት ብዙ ነገር ብዬ ሊሆን ይችላል። ብዙ ነገርም ደርሶብኝ ሊሆን ይችላል። ግን እኔ በቃ ስለወደድኳት ነው። የወደደ ሁሉ ያገኛል ማለት ደግሞ አይደለም። እኔ ስለወደድኳት ነው ሁሉ ነገር እየሆንኩ ያለሁት እና በቻላችሁት አቅም እኔ ይቅርታዬን እንድትቀበሉኝ ነው የምፈልገው። ብቻ እኔ ይቅርታ ማለት ነው የምፈልገው። ስለ ሄመን ደግሞ ማውራት ያለብኝ ነገር ሳላወራ ማለፍ የማልፈልገው ነገር ያደረገችው ነገር ስህተት ነው። ይሄ ልጅ በዱላ ማስተማር የለባትም። በምክር ወይ ደግሞ ቀርቦ በማውራት ወይ ቤተሰብ ጋር መጥቶ ያለውን ነገር በማስረዳት ብታሳምነው ይሄ ልጅ ከሀይሚ ህይወት የሚወጣ ይመስለኛል። እና ቤተሰቦች ስለ ሄመን ደግሞ ማውራት የሚፈልገው ነገር ምንድነው? ሄመን ያደረገችው ነገር በጣም ስህተት እንደሆነ እና በዱላ በምናምን ልጁ ማስተማር አይጠበቅባትም። ቢያንስ በንግግር መፍታት የሚቻል ነገር ስለሆነ እንደዛ መፍታት እንችል ነበረ። ያ ማለት ደግሞ በቃ እሷ የሆነ ቶሎ ነው በቃ እየተቆጣች ያለችው፣ ቶሎ ነው በቃ ምን አይነት ጸባይ እንዳላት አላውቅም። ቶሎ ብላ የሆነ እንትን ትላለች፣ ለጸብ ነው የምትዳረግ የሆነ ባህሪው አላውቅም እንዴት እንደሆነ ብቻ። እስቲ እኔ ምን ትይ ልደውልላትና አትደውልላት ያለውን ነገር እንጠይቃት። እግዚአብሔር እኔ ማወቅ አለብኝ አሁን ያደረገችው ነገር ልክ እንዳልሆነ ምን ማድረግ እንዳለባት እንዳደውልላት። አረ ምን እንዳደውልላት ለምን መደወልም አለብኝ እንዴ? ልደውልላትና ቢያንስ አንተ አሁን ወደ ኖርማል በቃ ይሄንን ነው የምትፈልገው፣ እሷ መመለስን ስለሆነ የምትፈልገው
መመለስህንና ሳውቃት ይቅርታ ማድረግ መጠየቅም ካለባት ደግሞ ይቅርታ ትጠይቅስ። አትደውልላት ቢኒ ተዋት እንበላት ሊኖዋ ወክሷት መታ ትንካላለች ተዋት ቢኒ ደውልላት ያለውንም ነገር እንወቅ እዚህ ጋር ማለት ምንም ጥቅም የለውም ቢኒ አንተ መደወል ጥቅም የለውም ለምን ጥቅም የለውም እኔ እንዴ ጥቅም የለውም ብቻ አንተ እኔ ዋናው ነገር ማለት ነው አንተ ወደ ቀልብ መመለስ ነው እኔ የምፈልገው ያንን ነው ወገቤን በጣም እያመመኝ ነው እግሬን እያመመኝ ነው ግራ አብጧል ትገባለህ አሁን በቃ ግራ አብጧል ጧትም ትታሻለህ ነው ጫት ታሻለህ ሰናራትና ያለውን ነገር ምን እንደምትል እኔ ባትደውልላት ደስ ይለኛል ቢኒ ጥቅም ምንም ጥቅም አልታየኝም እሷ ጋር ማለት ሌላ ጊዜስ ምን እንደዚህ አይነት ነገር ብታደርስብስ እኔ ልጅቷንም ፈርቻታለሁ በቃ እውነቱን ስነግር በጣም ነው የፈራኋት የምታደርገው ነገር ከኛ አቅም በላይ የሆነ ነገር ነው ያደረገች ያለችው እሱንም አቋሳየችን እኔ እሷንም ልብ ይስጣት ምን ማድረግ እንዳለብኝ አላውቅም ደግሜ ሄሎ አቤት እንዴት ነሽ መስገን ሰላም ነው አለሽ እንዴት ነሽ አለን ይመስገን ቢኒ ነኝ ሰላም ነሽ አለን እግዚአብሔር ይመስገን ዛሬ ላወራሽ ፈልጌ ነበር ቢያንስ በአካል እንኳን ባላገኝሽ በስልክ ላገኝሽ ብዬ ነው የደወልኩት በምን ጉዳይ ምንም ጉዳይ የለም ማለት በምን ጉዳይ ማለት አይከብድም አንቺ ማለት እኔ እናንተ የሚያነጋግረን ነገር ምን አለ ብዬ እኮ ነው ሱማኔ እና አንቺ የሚያነጋግረን ነገር ቢኖርም ያለው ምንቴ ነው አንድ እና እሱ ጉዳይ ጨረስት መስሎኝ ኦኬ አንቺ ጨርሰሻል የሰራሽው ነገር ወንጀል እንደሆነ ታውቂያለሽ በህግ እንደሚያስጠይቅሽ ቅድሚያ በህግ ስለሄድኩኝ የሚያስቀጣኝ አይመስለኝም እና ደግሞ ያደረገው ያለው ነገር አይተሃል እኮ ቢያደርግም እዚህ ድረስ እንዲሄድ ያደረገኝ ደግሞ እሱ ስለሆነ ጥፋቱ የኔ ብሎ እንደሆነ አይታየኝም ምንም ግን የጸጸት ስሜት እየተሰማሽ አይደለም እኔ የምር በጣም ያናደድሽኝ ነው እኔ ራሱ ማለት ምን እንደምልሽ አላውቅም ግን እንዴት ትንሽ እንኳን አይሰማሽም አይጸጸትሽም እንደ ያደረግሽው ነገር ስህተት ነው በቃ ይቅርታ መጠየቅ ካለብሽም ይቅርታ ትጠይቂያለሽ ለምን ነገሩን ወደ ጸብ ትወስጂዋለሽ ለምንድን ነው ይቅርታ የምጠይቀው ደግሞ ለምንድን ነው የሚያስጠይቅ እኔ አንድ ነገር አስቤ ካደረግኩኝ ኖርማል ነው ማለት ይህ ነገር ሳደርግ ከራሴ ጋር ተማክሬ ወይ ደግሞ በእርግጠኛ እንድሳለኝ አይደለም አይደለም ሲቀጥል ደግሞ አንተም እያየህ ነው እኔ ለአንተ ባልነገር እሺ ያው ኮኒማ ነግረሽኛል እኮ አስጠንቅቀሽኛል ግን የፈለገ ቢሆን አሁን ልጁ ያለበትን ሁኔታ ብታይ ማለት ነው እንዴት እንደሆነ አላውቅም እኔ ማንኛውም ህሊና ያለው ሰው ሊያዘን የሚችልበት አይነት ሁኔታ ላይ ነው ያለው እና ከዚህ በኋላ እዚህ ልጅ ላይ ግን የሆነ ምንም አይነት አደጋ እንደማታደርሽበት ደግሞ ማረጋገጫ ፈልጋለሁ እኔ ነገርኩኝ እኔ ቤተሰብንም ይዛታት ቪዲዮ ቀርጬ ምን ያልኩት ቤተሰብ ላይ መናገር ፈልጌ ነውና ድጋሚ በህይወቱ አልመጣም ብያለሁ ምክንያቱም የምፈልገው ዋናው ታርጌቴ እነሱ ፊት ለፊት ቃል እንዲገባ ነበር ቃል ገብቶልኛል ማንም ደግሞ በእናቱ ስም ነው የሚዋሽ የለም እኔ ካሁን በኋላ በሱ ህይወት መምጣት አልፈልግም አሁንም ደግሞ ምናልባት ሰው ነው ለኪዞት ብራብ እንዲመለስ ይችላል አሁንም ግን ያው ከዚህ ከፋ ሊመጣ ይችላል እንጂ ከዚህ ያነሰ ሊመጣ የሚችልበት ምንም ነገር የለም አስገድደሽ ይቅርታ ማስጠየቅ እኮ ተገቢ አይደለም ቢያንስ እንደዛ ማድረግ አልነበረብሽም መጀመሪያ እኮ በስነ ስርዓት እንደ ጨዋ ደንብ ቤቱ መጥቼ ላናገረው ሞክሬያለሁ አይደለ ያንን ነገር ደግሞ እሱ ተግባር አላደረገልኝም ስለዚህ በሄድ ባለብኝ መንገድ ነው የሄድኩት እኔ አሁን ለሚጸጽተኛል ብዬ እንላለን ሲቀጥል ደግሞ አሁንም ቢሆን ቢኒ ጓደኛክ ነው አብረው ያለ አጠገብ ያለው አንተ ነህ መጥፈራው ማለት አያወጣውም በእንደዚህ አይነት መንገድ ምናልባት ተቀጥቀጠኝ ከቤተሰቡ ጋር መለያየት የማይፈልግ ከሆነ ከጨረቃ ፋሚሊዎች ጋር መለያየት የማይፈልግ ከሆነ አሁንም እድላለሁ
በራሱ ሀሳብ በራሱ አይዲያ ይምጣ፣ ያው እንትን ይበል ይስራ። ግን ድጋሜ የሀይሚ ብሎ እኔ እንጃ። እኔ አሩ ነው የከፋ ነገር ይመጣል እንጂ ምንም የተሻሻለ ነገር ይመጣል ብዬ አላስብም። እሺ እኔ አሁን የደወልኩልሽ ማለት ነው ምን አንቺ ልክ ነሽ፣ እያደረግሽው ያለው ነገር ልክ ነው ባልደግፈውም፣ እሱ ላይ ያደረግሽው ነገር አልደግፈውም፣ ያስመታሽው ነገር ልክ አይደለም። ግን አንቺ ዋናው ፖይንትሽ ልጁ ከሀይሚ ህይወት እንዲወጣ አይደል? ሀይሚን የሚለውን ስም እንዳይጠራ ነው አይደል? ልጅቷን ስም ባይጠራ ሚዲያ ላይ ይወጣ እንትን ባይላት ደስተኛ ነኝ። አዎ እሱ ነው የምፈልገው። ብቻ እግዚአብሔር ይመስገን። እኔም ሙከራዬ ያ ነው፣ ጥረት የሚያ ነው። ምንቴ ደግሞ አሁን ላይ ወደ ቀልቡ ተመልሷል ብዬ አስባለሁ። ምናልባት ጎርተሽም ቢሆን አስተምረሽዋል። ጉዳቱ የከፋ ቢሆንም ግን አሁን ምንቴ ይቅርታ ሊጠይቅ ይፈልጋል። አንቺም ደግሞ የጨረቃን ፋሚሊን ኦዲየንሱንም ይቅርታ እያለ ነው። አሁን ላይ ቪዲዮ እየሰራ ነው፣ እየደወልኩልሽ ያለሁት። ይቅርታ ግን ሳልነግርሽ ዝም ብዬ ሪካርድ እያረኩ ነው የደወልኩልሽና እንዳይደብርሽ እና ቤተሰብንም ይቅርታ እየጠየቀ ነው ኦዲየንሱን። ከዚህ በኋላ የሀይሚን ስም እንደማያነሳ እንደማይጠራ እየነገረን ነውና ብቻ አንቺም ያደረግሽው ነገር ስህተት እንደሆነ ይቅርታ ጠይቀሽው እንድትታረቁ ፈልጌ ነበር። እኔ ለምንድን ነው ይቅርታ የምጠይቀው? ምን ታመጭበት ይሆን አናቅም። አሁን እኮ አንቺን እኮ እኔ ለኔ ራሱ ፈርቼሻለሁ እኮ ምን እኔ ላይስ ምን እንደምታደርጊ በምን አውቃለሁ? እኔ አልሳኩም፣ የምሬ ነው። እኔ ለህይወቴን ፈርቼሻለሁ። እናንተ ልጆች እኔ ያለማ እንትን አታድርጉኝ እንዴ! እኔ ያላታድርጉኝ ታያለሽ እንዴ? ሰው ሁለት ጠምሻ ወስደሽ ሰውን አግተሽ ምናምን እንደዛ እያደረግሽ እኔ ይሄን መስመር ሲሄድ ለአንተ ሳልነግር ሄጃለሁ። የከፋ ነገር እንደሚመጣና እንዲጠነቀቅ ነገር አስጠንቅቀሽናል እኮ። ግን አሁን ላይ በቃ ከዚህ በኋላ እዚህ ልጅ ላይ ምንም ነገር ባታደርሽበት በቃ ይቅርታ ተባብላችሁ እና እንዴ እሱ የሚያገናኘን ነገር ሀይሚ ናት። በቃ ሀይሚ ያቁም። ምን አልሽኝ? የሀይሚ ስም ያቁም። እሱ እውነት እንደ ቃሉ ተገኝቶ በራሱ አይዲያ ማለት በራሱ በሰው ህይወት ጋር ጣልቃ ገብቶ ሳይሆን በራሱ ላይፍ ከመጣ እኔ በጣም ደስተኛ ነኝ። በቃ የምፈልገው የእሷን ስም እንዳያነሳ የእሷን ስም እንዲያቆም። እኔ ሊያገናኝ የሚችል ነገር የለም። በቃ እሱም አሁን ፍላጎቱ በቃ ከሀይሚን ስም አይነሳም። እኔ እሱ ደግሞ ፍቅር ነው። በቃ የሀይሚን ስም እስከዛሬ እያነሳው ነው ያለው። ያለበት ምክንያት ወደድኩ ብዬ ነው የመጣሁት አለ። እንግዲህ ሀይሚ የወደደ ሰው እንደዚህ ካደረጋችሁ ደግሞ ሀይሚን የሚጠላን ሰው ደግሞ እንዴት ልታደርጉ እንደሆነ ማሰብ አይከብድም። የሚወደን ሰው ሀይሚን የወደደን ሰው ለሀይሚ ጥሩ የሚያስብ ሰው ላይ ነው እንደዚህ አይነት እንትን እየተደረገ ያለውና እሱም ለወደፊት ምናልባት የሀይሚ ከለላና ጠበቃም ሊሆን ይችላል፣ አይታወቅም። ይሄን ነገሩን አቁሞ ሊመለስ ይችላል ብዬ አስባለሁ። በቃ የምፈልገው እሱን ነገር ነው። ወደ ራሱ ወደ ቀልቡ ይመለስ። ሲቀጥል ደግሞ በቃ የልጅቷን ስም አያንሳ። በዚህ የጨረቃ ፋሚሊዎች ስለማይታል አይደለ ዲና እኔም ተወኝ አይደለ እስኪ ራሷን ላይፍ ጀምራለች። ቀጥል ከማድረግ በላይ ምንም ነገር የለም። እሱ ማለት ነው እቺልሽ ደግሞ በዚህ አይነት ነገር ህይወቷ መበጥበጥ የለበትም። እኔም ደግሞ እኔ ነገር ይካለው ማንንም መጉዳት አልፈልግም። ግን ምንቴ የማልፈልገው ነገር ላይ ነው የማልፈልገው መስመር ላይ ነው ከተተኝ ሰጥቷል። እኔ እዚህ ድረስ ምን እንድንነጋገር አልፈለኩኝም ነበረ። ስለዚህ አሁን የሚሆን ይስተካከል፣ ተስተካክሉ፣ ወደ ራሱ ወደ ቀልቡ ተመልሶ የሚመጣ እግዚአብሔርን ከማንም በላይ ደስተኛ ነኝ። የምፈልገውም ደግሞ ወደዚህ አይነት መስመር እንዲመጣ ነው። በጣም ተወራታለህ አታወራትም? እሺ በቃ እናመሰግናለን። ግን ከዚህ በኋላ ምንም ነገር እንደማታደርሽበት ተስፋ እናደርጋለን። ምንም ነገር በቃ ይበቃዋል ልጁ። ከዚህ በፊትም ከአንቺ በፊትም ብዙ ነገር ደርሶበታል እና
ብቻ እናመሰግናለን። አንስተሽ ራሱ ስላወራሽን ደስ ብሎናል። እናመሰግናለን። እሺ እሺ ብቻ በቃ እሷ ፍላጎቷ ከሀይሚ ህይወት እንድትወጣ ነው፣ የሀይሚን ስም እንዳታነሳ ነው። ስለዚህ ያን ነገር ደግሞ አላደርግም ብለኛል ቤተሰብ ፊት ለፊት። ሀይሚ ቀለበት እንዳደረገች አይታል መቼሳ አይቻለሁ። ስሟን አላነሳም እኮ አልኩኝ። አሁን ድጋሚ ወደ ኋላ ለምንድን ነው የምመልሰው? በቃ የሀይሚን ስም አላነሳም። እኔ ቢያንስ ይቅርታን እንዲቀበሉ ለምፈልገው ኦዲየንሱ መብተዋል። በቃ እሺ እንግዲህ ይቅርታን እንዲቀበሉ የምትፈልግ ከሆነ ቤተሰብ እንግዲህ ይሄው በግልጽ ጠይቋቸዋል፣ ይቅርታ አድርጉለት። እናንተም የምታሳዩን ደግሞ ይቅርታ ልባችሁ ነው ብዬ አስባለሁ። ዛሬ በቃ ፍቅራችሁን አሳዩት። ሰው በጥላቻ ቢመጣም በምንም ቢመጣ እናንተ ፍቅራችሁን አሳዩት። እንደዚህ ተጸጽቶ ደግሞ ይቅርታ እየጠየቃችሁ ደግሞ እናንተ ይቅርታ እናረግም ምናምን አይነት እንትን እንደማትሉ ተስፋ አረጋለሁ። ከዚህ በኋላ ከጎኑ እንደምንሆን እኛም ካጠገቡ ያለነው ቤተሰቡም ካጠገቡን ያለነው እናግዘዋለን። ከዚህ በኋላ የሀይሚን ስም እንዳያነሳም እና የእናንተም ድጋፍ አይለየው ልል እፈልጋለሁ። አመሰግናለሁ። ሐዘኔን ትቻለው በደልም ተረሳኝ ይቅር ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ በሬን ከፍተሽ እንደወጣሽ